ሰው አይደለው የተመኘሁት ቢሆንልኝ ያልኩት ብዛቱ ለከት አልነበረው የጠየቅኩት ደሞ ዛሬ ነገ ያልኩ የጠበቅኩት ብዛቱ ዘላለም ይመስላል እንደ ሰው የምኞትን መስክ በረገጥኩበት ጊዜ ሁሉ የተስፋን ረግረግ የሞላውን መንገድ ባቋረጥኩበት ጊዜ ሁሉ በመከርኩት በተመኘሁት ሳይሆን ቀርቶ ጠብቆ በማጣት በማሸሽኩበት ቅጽበት ለህይወት ያልተገባው እድል ፊቷን ማታዞርልኝ መስሎኝ በድባቴ ስከበብ ያኔ ከወደኩበት ለመነሳቴ አንዳች ዋስትና አልነበረኝም ዳግም ቀና ለማለት ኃይል ያገኘሁት በሰውነት ጎዳና ስመላለስ ስለሆነው ስላልሆነውና ስለሚሆነው ምስጋናን ማስቀደም ስጀምር ነው ምስጋና ሲባል ያው መጀመሪያ አእምሮአችን ላይ የሚመጣው ነገር ቢኖር ያው ፈጣሪ ነው ሁሉም ነገር ከርሱ የተገኘ ለርሱም የሆነ ስለሆነ ምስጋና ሲባል ብዙ ጊዜ ላይ ሰውም አእምሮ ውስጥ የሚመጣው ነገር አምላኩ ወይንም ደግሞ ፈጣሪው ነው በህይወቴ በጣም ከማዘወትራቸው ነገሮች ውስጥ አንዱ ነው ምስጋና ቀኔን የምጀምርበት ነው ከዛ ደግሞ ሲከፋኝ ወይ ደግሞ ዳውን እንደሆንኩ ያክል ሲሰማኝም በቃ ድጋሜ እምበረታበት እምጠነክርበት ነገር ነው በእድሜያችን ላይ አንዲት ቀን እንኳን ለመጨመር እኛ አንችልም አንዲት ደቂቃ እንኳን ለመጨመር አንችልም ይሄንን ሁሉ እድሜ በፍጹም ሰላም በጤንነት በእረፍት እንድንኖር የሚያደርገንን አምላክ አስብና ሁሉ ጊዜ አመሰግናለሁ እንድስቅም ብዙ ጊዜ ምክንያቴ አምላክ ነው ምረረ ብሎሽ ምናምን በዛ አጋጣሚ ግን ይሁን መስከረም አልহামዱሊላህ መጥባቻ አጋጣሚዎች አሉና ያለቀስሽና ከዚህ ቃል በፊት ያለችውና ከዚህ ቃል በኋላ ያለው ስሜት ቶታሊ ይለያያል አተሽ ተበደለሽ ተቸግረሽ የሆነ ፔን ህመም ኖሮብሽ ነው ስታለቅሽ የነበረውና ልክ አልহামዱሊላህ ወደ በጣም ባመሰግንሽበት ቅጽበት ግን ስሜቱ ይቀየራል በተለይ በሐዋርያው በቅዱስ ጳውሎስ መልእክት አንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 ላይ ሳታቋርጡ ጸልዩልና በሁሉ ደግሞ አመስግኑ ይላል ስለዚህ ምስጋናው በነገሮች ላይ የተመረኮዘ ወይ በጥሩ ነገሮች ላይ ብቻ ያጠነጠነ አይደለም ጥሩም ቢደረግ ከፉም ቢደረግ መልካም ነገሮች ቢገኙ መልካም ያልሆኑ ነገሮች ያልጠበቅናቸው ቢኖሩ የምስጋና ህይወት የማይቋረጥ ነው በቤተ ክርስቲያን ውስጥ የቤተ ክርስቲያን ሁለንተናዊ ህይወቷ ግን ምንድነው ቢባል የምስጋና ህይወቷ ነው እኔም በግሌ ደግሞ ማገልግልባትን ቤተ ክርስቲያን ትልቁ የማመስገኛ ምክንያታችን እንደ ወንጌል አማኝም የጌታችን ኢየሱስ ክርስቶስ የመስቀል ስራ ነው በህይወት ውስጥ ለማመስገን የማይፈልግ ሰው ይኖራል እንጂ ማመስገን የማይችልና የማይኖርበት ሰው የለም በያስባለሁ ሜቢ ከምናጉረመረምባቸው ነገሮች በላይ የምናመሰግንባቸው ነገሮች በጣም ብዙ ናቸው አይምሮአችንን ያስለመድንበትን መንገድ በጣም ኢምፖርታንት ነው ምን እንዲያይ ነው ያስለመድነው የአምላካችን አላህ አንዱ ስሙ ብዙ ስሞች አሉት 99 እና ከዛ በላይ ስሞች አንዱ ስሙ ሁለት ልልሽ ይችላል አንደኛው አልሐሚድ ነው አመስጋኝ ነው ወይ ደግሞ ምስጉን ነው አሽኩር ነው ሰዎች ከሚያመሰግኑትና ከሚያረጉለት በላይ አብዝቶ የሚሰጥ ማለት ነውና ምስጋና ማለት ሸኩር ማለት ሹክር ማለት በአረብኛ ነው ሹክር እስቲ ያመሰግናለሁ ማለት ሸኩር የሱ ስም ነው የአንድ የአምላክ ስም ነውና በጣም በተደጋጋሚ ቁርአን ላይ ያነሳዋል ከላይ ከነበረው ሰማያዊ ህይወት ጀምሮ በታች የምንኖረው ምድራዊ ህይወት ላይ የማይቋረጥ ምንድነው ህይወት ያላት የቤተ ክርስቲያን ቢባል ምስጋና ነው እንደው በጣም የሚገርመው ራሱ ከሞት በኋላ ባለው ህይወት የምትጠብቁት ምንድነው ብንባልኛ ምስጋና ነው ሌላ ምንም ነገር የለም የማይቋረጥ ህይወት ስለሆነና ያንን ህይወት ቤተ ክርስቲያን መለማመድ እንድንችል በየቀኑ በመታደርገው በየትኛው እንቅስቃሴዋ ውስጥ ምስጋናን ለልጆቿ ታስተምራለች እስልምና ውስጥ ሰላት አሽክር ይባላል የምስጋና ስግደት ወይም ሰላት ማለት ሰዎች ደስ የሚል ነገር ሲገጥማቸው ህይወታቸው ላይ የሆነ ጸጋ ሲፈስላቸው በቃ ምስጋና ይገባዋል የሚሉት ነገር ሲኖር ተነስተው ለጌታቸው ልክ በተለምዶ የምናውቃቸው ሰላቶች አሉ አይደለ ሹክር ሰላት ተነስተው የሚሰግዱት ሰላት አላቸውና ምስጋና በጣም መሰረታዊና የእምነቱ አስኳል ነው ማለት እንችላለን ምስጋናን የተለማመዱ ሰዎች
ምስጋናን ከህይወታቸው ውስጥ ለማግኘት በህይወታቸው ውስጥ በጣም ትልቅ ነገር እስኪሆኑ እንኳን አይጠብቁም። በቃ አይናቸውን መክፈት ነው የሚጠበቅባቸው። እና እኔ አንዳንድ ሰዎች ያስገርሙኛል። ልክ ከእንቅልፋቸው ሲነቁ ፀሐይን ተመልክተው በቃ ያመሰግናሉ። ይህንን የጧት ብርሃን የሰጠኸኝ ይላሉ። ከአልጋ ላይ ይወርዱና በቃ ይህንን ደግሞ ሌላ ቀን እድል አድርገህ የሰጠኸኝ ይላሉ። ዙሪያቸው ላይ ያሉ ሰዎችን ይመለከቱና እነዚህ ሰዎች በረከት አድርገህ የሰጠኸኝ ይላሉ። ራሳቸውን ይመለከቱና ህይወታቸውን ይመለከቱና በቃ ተመስገን ይላሉ። የሚያመሰግኑ ሰዎች የሚያማርር ነገር ስለሌላቸው እኮ አይደለም፣ ግን ማየት የሚፈልጉትና መመልከት የሚፈልጉት በህይወታቸው ላይ የሆነላቸው ጥሩ ነገር ነው ማለት ነው። እና እይታ በጣም በጣም ወሳኝ ነገር ነው። ምስጋና ማቅረብ ለምሳሌ አሁን ስለተደረገልኝ ጥቃቅን ነገርም ሊሆን ይችላል። አመስጋኝነት ግን የህይወት አቋም ነው። አመስጋኝነት ግን በሌለበትም ነው። አመስጋኝነት ህይወት ነው። አመስጋኝነት ኑሮ ነው። ምስጋና ማቅረብ ስለተደረገልኝ ነገር የማደርገው ምላሽ ሊሆን ይችላል። ይሄኛው ግን ኑሮ ነው። ምናልባት ባንደበቴ ላልገልጠው እችላለሁ፣ ምናልባት ላልናገረው እችላለሁ። ግን ነገሮች ፎር ግራንትድ አልወስዳቸው ስለሚገባኝ ነው አልልም። ግን ህይወቴ መልስ ይሰጣል፣ አቋሜ መልስ ይሰጣልና ኑሮ አመስጋኝነት ኑሮ አመስጋኝነት ህይወት አመስጋኝነት አቋም እንደሆነ ይሄንን አስባለሁ። ይሄ ነገር ከዚህ የባሰ ሆኖ ቢሆን ኖሮ ይሄ ደግሞ በዚህ አሁን እንደውም ያዝ ነገሩን ልቋቋም በምችልበት ማቋቋም ማችልበት አይነት ነገር ውስጥ ሆኜስ ቢሆን ኖሮ እንዳይ ነገር ለምሳሌ ትናንት ቢሆን የገጠመኝ ነው ይሄን ነገር ይችላል ነበር ወይ ብለን እኮ ስንጠይቅ ነው ያኔ ያቺ ምስጋና ትርጉም የሚኖራትና አመስገን አለብን። ከሰዎች የሆነ ነገር እንጠብቃለን በሆነ ባለበት አጋጣሚ ሳይሆን እኛ የሚደረጉልን ዝራልን ያለው ነገሮች እንዳለ የሚገባ ሰዎች ሆነን ያገኘነው ነገር አይደል። አምላክ ለዚህ አላህ Subhanahu Ta'ala ምን ስላደረገልን ነው በቃ ወዶን ፈቅዶ ስላደረገው ነውና አመስግነንም አንጨራው። በቃ የሱን ምስጋና ብትቆጥሩ ጨርሳችሁ አትችሉትም ይላል። ለኢን ተዑዱ ኒዕመተ አላህ ላ ተሕሱሃ። እውነት ለመናገር በጣም እንደውም መመስገን ያለባቸው ጊዜያቶች ማለት እነዚህ በወደቅንባቸውና የፈለግናቸውንም ጭምር ባልተሳኩባቸው ጊዜያቶች ውስጥ የምናቀርበው ነው። ያንን አንድ ሰው ሊያገኝበት የሚችልበት ራሱን የቻለ የምስጋና ህይወትን ከመገንባት ነው እንጂ ከመሬት ተነስቶ አንድ ሰው ደስ ሲሰኝና የተሳካለትን ነገር በሚያመሰግንበት ወቅት የሚያሳየውንም ስሜትና ንግግር ባልተሳካለትና ነገሮች ደግሞ ባልጠበቃቸው ሁኔታ ሲሆኑበት አመስጋኝ ሁን ብለን አንጠብቅ። በሂደት የሚገነባ የምስጋና ህይወት ግን በነገሮች ሁሉ እግዚአብሔርን ወደ ማመስገን ወይንም ደግሞ የምስጋና ህይወትንም ጭምር እንድናገኝ ያደርጋል። መዝሙረኛው ንጉሱ ዳዊት ሲዘምር ያስጨነቀኝ ለመልካም ሆነልኝ ያለ። እንግዲህ ጭንቀት መቼም ደስ ብሎ አያቅ። መሃል መንገዱ ላይ ያለው ተጨንቄ ነበራል። መጨረሻ ላይ ወጥቶ ግን ወደ ኋላ ሲያየው በዚህ መንገድ ውስጥ የተሰራው ስራ በዚህ መንገድ ውስጥ በሱ ህይወት ላይ እግዚአብሔር የገነባውን ነገር ሲያይ ለመልካም ሆነልኝ። አስጨናቂው አንተ ነህ አለው፣ ግን ለካ ለበጎ ነው። በተለይ ዲፕሬሽን ውስጥ ኦር በተለያየ ነገር ውስጥ ላሉ ሰዎች ከምንሰጣቸው አሳይመንቶች መካከል አንደኛው ግራቲቲዩድ ጆርናል ነው። ሰዎች የሚያመሰግኑበትን ነገር መጻፍ ሲጀምሩና በዛ ነገር ላይ ማመስገን ሲጀምሩ አይምሮአቸው ውስጥ የደስታ ኬሚካል መለቀቅ ይጀምራል። ምክንያቱም አይምሮአችን የነገርነውን ነገር ነው የሚያምነው። ይሄ ሁሉ ነገር እኮ አለክ ስትዩ አይምሮ ያምናል ማለት ነው። ሀዘን ውስጥ ስትሆኚ፣ ድብርት ውስጥ ስትሆኚ አይምሮሽ ራሱ በደንብ አይሰራም እና መፍትሄዎችን አትመለከችም፣ ስህተቶችን ትሰሪያለሽ ምናምን። ግን ማመስገን ስትጀምሪ አይምሮሽ በጣም ነፃ ይሆናል። ዓለም ላይ እኛ እንደምንፈልገው ምንመራው ታሪክ የለም። ግን ነገር ለበጎ እንደሚለወጥ አስበን አምነን ነገሩን በእግዚአብሔር ላይ ጥለን እንድናጉረመረም በሚያደርገን መካከል ብናመሰግን እግዚአብሔር ነገሩን ለበጎ ይቀይረዋል። እየገባንና እየተረዳን የምንራመደው ነገር መሆን አለበት። አብዛኞቻችን እንኳን አተን ልናመሰግን ቀርቶ ያለን ነገር ላይ ማናመሰግን አለን። በራሳችን በጉልበታችን ወይንም ደግሞ በድካማችን በውጣ ወረዶቻችን ያገኘናቸው ነገሮች ቢሆኑ ወደድንም ጠላንም አንድ ልናምነው የምንገደደው ነገር ግን ስለኖርን ነው። ይሄ ሁሉ ነገር ያለው አለመኖር አንድ ቀን አለ። ስለዚህ ሳይኖር የሚታጡ በጣም ብዙ ነገሮች እንዳሉ ከተገኙ ወይም ከታወቀ በኖርንባቸው በእያንዳንዱ ጊዜያት ውስጥ ደግሞ እንድናመሰግን
ምስጋናንም ጭምር እንድናቀርብ እንገደዳለን። ሰዎችን ራሱ ማመስገን አንዳንድ ሰዎች አይችሉም ታውቂያለሽ። ቴንክ ዩ የሚለው ቃል ከአፋቸው ሲወጣ ይተናነቃቸዋል። ተአምራዊ የሆነ ነገር በህይወታቸው ላይ ካልሆነላቸው በስተቀር ቴንክ ዩ ማለትን በጣም ነው የሚቸገሩት። ግን በማንኛውም ሁኔታ ውስጥ በቃ ይሄንን መለማመድ እንችላለን። ረሱል አለይሂ ሰላም ይላሉ አንዳችሁ ይሄ እንዲሆኑ በነበረ ነበር አይበል። ያ የሸይጣን ጉት ቦታ ነው፣ ውስወሳ ነው። ምክንያቱም ሰው በትናንትና ባለፈው ነገር ሲሰከሰክ ዛሬውን መኖር አይችልም። ለነገ ተስፋ ማድረግ አይችልም። ሰው የሚኖረው በተስፋ ነው። ዛሬም ፕሮፐርሊ በመኖርና ነገም በማለም ነው። ተስፋ ባይኖር ምን ይውጠን ነበረ? ይሄ ነገር ወደ ኋላ ጎትቶ የሚያስቀረን በትናንት መሰከሰካችን ነው። አልፏል፣ አልহামዱሊላህ። መልካምም ሆነ አልፏል፣ መጥፎም ከሆነ አልፏል። እኔን ሳይሰብረኝ ለዛሬ ደርሻለሁኝ፣ ባለሁት ያልደርሻለሁና ሌላኛው የሙእሚኖች ወይም ደግሞ ትክክለኛ የጌታ ሰዎች የአላህ ሰዎች ብሶተኞች አይደሉም፣ አማራሪዎች አይደሉም። አንተ ያልተቀበልከው ምን አለ ይላል እኮ መጽሐፍ ቅዱስ። እንዴም ተነፈሰውን እስተንፋስ እኮ ፈጠረ አይደለም እኮ የምኖረው ተቀብዬ ነው። የማያመሰግን ሰው ወደ ምሬት ነው የሚሄደው። ምሬት አንደኛ ጸቡ ከእግዚአብሔር ጋር ይሆናል። ይሄን ሁሉ ነገር በዙሪያችን አድርጎልን ባላመሰግነው ሰው እንኳን ትንሽ ፌቨር ካረገ ምስጋና እንኳን እንደው በቃ እግዚአብሔር ይባርክህ እግዚአብሔር ይስጥህ ስትዩ ኢነርጂ ነው የሚቀጥለው ነገር ለማድረጉ። ቀጥሎ አንቺም ደስተኛ ነሽ። ህይወት ቀላል አይደለም። ቻሌንጆቹ እንዳሉ ናቸው። በዚህ ውስጥ ግን የምታመሰግንበት ነገር የለም ወይ? በጣም ብዙ መልካም ነገሮች የሉም ወይ? ዙሪያ ላይ ያሉ ሰዎች፣ ቤተሰቦች፣ ጓደኞችን ብትመለከታቸው ኢቭን በቃ አካባቢያችንን ብንመለከተው የምናመሰግንበት ነገር የለም ወይ? እባክህን ማመስገን ጀምር ስትዩ ሰው ቀላል አይሆንለትም። በጣም ከባድ ነው የሚሆነው። ግን የሚያስፈልገው ነገር ልምምድ ነው፣ መለማመድ። የምንለማመድበት የመጀመሪያው መንገድ ደግሞ የምናወጣቸውን ቃላቶች ማለት ነውና ልናመሰግነው ማንችለው ሰው የለም ዙሪያችን ላይ ሆኖ በጣም ብዙ መልካም ነገር አጠገባችን ያሉ ሰዎችን፣ አብረውን የሚሰሩ ሰዎችን፣ ሰርቪስ የሚሰጡ ሰዎችን፣ የሚያገለግሉ ሰዎችን በጣም አስበንበትና አቅደንበት ማመስገን መጀመር መቻል አለብን። ፕራክቲስ ማድረግ መቻል አለብን። ታመሰግኝ ነገሩን አይገባኛል ብሎ መሄድና አመሰግናለሁ ማለት በጣም እኔ ጋ ነው። አሁን ያ ሰው ምስጋና ላይፈልግ ይችላል። እኔ ጋ ግን ለነገሩ ቫልዩ እየሰጠው ጤነኛ ሆኜ በብዙ ደስታ በበራ ፊት መኖር ይችላል። እግዚአብሔርን ማመስገን ደግሞ እንደ አገር፣ እንደ ቤተ ክርስቲያን፣ እንደ ቤተሰብ፣ እንደ ግል በረከታችን ነው እግዚአብሔርን ማመስገን። በሁኔታዎች ያልተለዋወጠ ምስጋና ነው ያንን የሚያመጣው። የተሻለውና ድርብ እጥፍ በረከትንም ጭምር ስቦ ወደኛ እንዲሰጠንም ጭምር ምክንያት የሚሆን ኢዮብ ያልነው ቅድም ጥሩ ምሳሌ ነው። ያልተቋረጠ በሁኔታዎቹ ያልተገደበ ምስጋና ስለነበረ ትላንትና አጣውት ብሎ ወይንም ደግሞ ሰጥቶት እግዚአብሔር አምላክ የወሰደበትን ብዙ ነገሮች ምስጋናው ስላልተቋረጠ በእጥፉ ነው የተመለሰለት። ተስፋ የምናደርገው ግን እንደ አንድ ክርስቲያን ተናገሩ ብንባል በዚህ በዓለም ላይ የምናመሰግነው የሚያሰጠን ምንድነው ቢባል ከሞት በኋላ ያለውን ዘላለማዊ ህይወት ነው። በነገራችን ላይ ማመስገን ስንል መካድ ማለት አይደለም፣ እውነታውን መካድ ማለት አይደለም። አንዳንድ ሰዎች እንደዛ ሊያስቡ ይችላሉ። የምስጋና ሐሳብ ምንድነው? በህይወቴ ውስጥ ቻሌንጆች አሉ። አዎ አሉ። ያጣኋቸው ነገሮች አሉ። አዎ አሉ። እያለፍኩበት ያለው ህመም አለ። አዎ። በህይወቴ ውስጥ የገጠሙኝ በጣም ብዙ የስነ ልቦና ሌሎች ቁስሎች አሉ። አዎ አሉ። ለነሱ ዕውቅና ሰጣለሁ። ህይወቴ ግን እሱ ብቻ አይደለም። ህይወቴ ደግሞ ሌላም ደግሞ ገጽታ አለው፣ ሌላም መልክ አለው። ምንም ነገር ከኛ ሳይኖር ይህን ሁሉ ነገር አድርጎልን አምላክን ታንኪዩ አለ ማለት ንፉግነት ነውና ንፉግነትን ባህሪ ማን ይፈልጋል? በተኛና ዋና መሰረታዊ ነገር በዚህ ሂደት ውስጥ ሸቃዋ የሚባል ነገር አለ። ደስታ እጦት፣ እድለ ቢስነት አለና ምናልባትም የሆነ ደስታችን የተጠቀነ ነገር ለብዙ ነገር ምክንያት ልንሰጥ ይችላል። ዛሬ ስራ ጋር የተፈጠረው ቤተሰብ አከለ አይደለም አመስገኛ ለመሆናችን ነው። እጃችን ላይ ያለው ነገር ፎርሙላትን መውሰዳችን ነው።
ያንን ማመስገን መቻል አለብን። አመስጋኝነት ደግሞ ሞር ለአምላክ ቅርብ በመሆን ለሱ በማደር ውስጥ የሚገለጽ ነውና እነዚህ ሁለቱ ነገሮች አመስጋኝነትን ግልጽና ክሊር ያደርጋሉ ብዬ አስባለሁ። ምስጉን ነው ይላል እኮ መጽሐፍ ቅዱስ። ምስጉን ነው ማለት የተባረከ ነው። እግዚአብሔር ይባርከዋል። የሚያመሰግን ሰው የሚፈልገውን ሰው እግዚአብሔር ስላደረገለት ለእያንዳንዷ ስለተቃቀኗ ነገር ሁሉ ምላሽ ያለው ሰው እግዚአብሔር ይባርከዋል፣ ይጨምርለታል። ሰላም በገንዘብ አይገኝም። እርካታ በገንዘብ አይገኝም። በደስታ መኖር በገንዘብ አይገኝም። ሰው በሀብቱ ብዛት እኮ ደስ አይለው፣ ግን ጥቂት ሰው ሲያመሰግን የማይቆም ደስታ ውስጡ ይፍለቀለቃል። ሰላም ውስጡ ይፈሳል። ሰኪውርድ ነው። ቀጥሎ እግዚአብሔር ጨምሮ ያደርግለታል። የሚያመሰግኑ ሰዎች ጥቂት ነገር በቂያቸው ነው ለማመስገን። ብዙ ነገርም ራሱ አይፈልግም እንዲደረግላቸው። ሌላው ሰው ይሄ ያስመሰግናል እንዴ ብሎ የሚያልፈውን ነገር ለነሱ በጣም ትልቅ ቁም ነገር ነው። ይሄ በነገራችን ላይ በህይወት ወይ በንባብ ብቻ የሚመጣ ነገር ሳይሆን ጥበብም ጭምር ነው፣ ዊዝደም እና አስተውለሻቸው ራሱ ከሆነ ብዙም እንብዛም የአስኳላ ዕውቀት ወይንም ደግሞ እንደዚህ አይነት ነገር የሌላቸው እናት አባቶቻችን በጣም እንደዚህ አይነት ጥበብ አላቸው። በጣም ጥቂት ነገር ለማመስገን በቂያቸው ነው። ማመስገን አልহামዱሊላህ ማለት ቃሉ ካፋችን ሲወጣ ጀምሮ ምን ሴንስ የምናደርገው ፊልም የምናደርገው የምናስተውለው ህይወታችን ላይ ተጽዕኖ ደግሞ በሂደት የምናየው ቃል ነው አልহামዱሊላህ ማለት። የማያመሰግን ከሆነ ሁሉ ጊዜ እንደቆዘመ ነው፣ እንደሌለው እየቆጠረ ነው የሚኖረው፣ እንደተረሳ እያሰበ ነው የሚኖረው። እና ሰው ከዚህ ውስጥ የሚወጣበት አንዱ ቁልፍ መንገድ ማመስገን፣ እግዚአብሔርን ማመስገን፣ መባረክ። ወንጌላችን ላይ ጌታችን ኢየሱስ ክርስቶስ ምን ይላል? በሰማይ ያለው አባታችሁን አይተው ያመሰግኑ ዘንድ እንዲሁ ብርሃናችሁ በሰው ፊት ይብራ ይላልና የሰው የምስጋና ህይወቱ የመጨረሻው ኦልቲሜት ጎሉ ምንድነው ቢባል በሱ የመስጋኝነትና የተመስጋኝነት ህይወት ውስጥ የሚያመልከውን እግዚአብሔርን ማስመስገን። ስለዚህ ቢያንስ ለራሳችን ብለን የምናመሰግንበት ምክንያት ባይኖረን ለእግዚአብሔር ብለን ግን እናመስግን። ቢያንስ እኛን አይተው የመስጋኝነት ህይወታችንንም ጭምር ተመልክተው ሌሎች ያላወቁትን ካላየነውም ጭምር አናምነውም ብለው የሚሉትን እግዚአብሔርን ሰው በመስጋኝነት ህይወቱ ብቻ እንዲያውቀው እንዲረዳው ለማወቅም ጭምር እንዲያስችለው ያደርገዋልና ያው ማመስገን የከበደን ሰዎች እንዲህ ብናረግ ጥሩ።